እቅፍ ያወጡ ይዞ ይዶብኝ ቦኖ እንደውም ሩታ ምንም አላደረገችም። አይደለም ማሳሰር አስረግጠው ነበር። ሴትዮ የምትይው አንቺ ወንድምሽ ነው አይናቃለን። ግን ገና 6 ወር ያልሞላውን ልጅ አንጠልጥሎ ወስዶ ጡት ሳይጠባ ይሄ ልጅ በጡጡ ደርቆ እንዲቀመጥ ነው እንደፈለግሽው? ምን አይነት አፈራር ነው? ገና ወንድምሽ ስለታሰረ ብቻ ወይ ሊታሰር ስለሆነ በቃ አንቺ ግዴታ እንደዚህ ሩታ መናገር አለብሽ? የሩታ ጥፋት ምን እንደሆነ አላውቅም። የኔ የሩታ ጥፋት ይቅርታ ምኑንም አልታየኝም። ልክ ነች ሩታ። አሁን እኮ ህፃኑ የሚዝናናበት ጊዜ አይደለም የኔ እህት። አሁን ህፃኑ የሚዝናናበት ጊዜ። ይሄን ቪዲዮ በደንብ አድርጋችሁ ላይክ አድርጋችሁ ለአብርሃምም ሆነ ለአብርሃም እህት የምትሰንጋ ሴትዮ አድርሱልኝ። ይቅርታ አድርግልኝ ይሄን ስናገር ማለት ነው። እንዴ አንቺ እንዴት ነው የምታስቢው? እንዴት ነው የምታስቢው? ምን አይነት አስተሳሰብ ነው የምታስቢው? ሩታ በአሁኑ ሰዓት ጥፋተኛ አይደለችም። ልክ ነች። እኔ ብሆን ኑሮ እንደዚህ ነበር መወጋው። ልጄን ከእቅፍ ያወጡ ይዞ ይዶብኝ ቦኖ እንደውም ሩታ ምንም አላደረገችም። አይደለም ማሳሰር አስረግጠው ነበረ። ደፋር ነው በጣም። ጡት እኮ ቢጠባ ልጅ እኮ ነው። ገና እኮ ከእናቱ ጉያ መነጠቅ የሌለበት ልጅ ነው። ወስዶ ከማንም ጋለሞታ ሄርሜላ ከምትባል ሴትዮ ጋር አርቦ አስተኝቶ እንትን የሚለው ሄርሜላ ራሱ መቀበል ነበረባት። እሺ ብላ መቀበል ነበረባት። ቢያንስ እኮ ሄርሜላ ራሱ ልጁን መልስ፣ አይሆንም ጡት የሚጠባ ልጅ ነው ገና ህፃን ነው መዝናናት የለበትም ብላ መልስ ብላ መጣላት ነበረባት። ግን እሷ ምንም አልመሰላትም። ገብቷቸዋል። በጣም ነው የሚያሳፍረው እንደዚህ አይነት ነገር፣ በጣም ከሚገባው በላይ ማለት ነው። እንዴ ይሄ የማይታመን ነገር ነው። እንዴት እንደዚህ አይነት ነገር ይደረጋል? እንዴት አንቺ ራሱ ምን ልሁን ነው የምትዩ? ምን ላደርግ ነው የምትዩ? እሷ እኮ ልክ ነች እኮ። እንደውም ተረጋግታን ያወራችሁ እንዴ ልጇን ወስዶ ነጥቆ ወስዶባት ከአንዴ ሙለሱ ላዝናና ልጁ የሚዝናናበት ጊዜ ነው። እንደው በማርያም እናንተ ፍረዱ እስቲ። ልጁ የሚዝናናበት ጊዜ ነው ወይ? ልጅ ሴትዮ ጤነኛ ነች ወይ? እንዴ ሰውየው አብርሃም ጤነኛ ነው የምትለው? አብርሃም ጤነኛ ነው? ማንኛ ልክ ልጇን ነጥቀ ማንኛ አንተ ማነህ? ምንድነህ? ልጇን ነጥቀህ ወስደህ አንተ እንጀራ እናት ጋር እናቱ በጤና እያለች እናቱን እንደ ሞተች ሴት አድርገህ ወስደህ ለእንጀራ እናታ የምትሰጠው አንተ ማነህ? ምንድነህና ነው? ደፋር ነህ በጣም። እንዴ ፈቅዳላለች እኮ ውሰድ ብላለች፣ ፈቅዳላለች እኮ። ግን አንተ እንደዚህ ማድረግ የለብህም። መታሰር አለ መረገጥ አለብህ አንተ። እንዴ እናንተ ራሱ አንቺ ራሱ የምትናገሪ ክረምቡላ የምታኪው ሴትዮ ተይ እንጂ ረፊ። እንደዚህ አይደረግም። ምንድነው የሩታ ምን ነው ጥፋቷ? እንደሜ ቢታሰር ምን የምትጠቀሚ ነገር የለም። ልጁ ጡት እኮ ይጠባል እኮ የኔ እህት። እንዴ ያማችኋል እንዴ? እኮ እኔ እንደው ማርያም ምን ጤነኛ አይደላችሁም እንዴ? ለቤተሰቡ ክብር የለሽም። ምን አደረገች? ባልና ሚስት ናቸው፣ ይጋደዱ፣ ይጨፋጨፉ እንደፈለጉ። ግን ልጁን መውሰድ የለበትም ከእናቱ ጉያ። ልጁን መውሰድ የለበትም እንዴ! ምን አይነት ጉድ ነው የምታሳዩን? ኧረ በእናታችሁ ተረጋጉ። ሄርሜላ ብትማዩ እባክሽን በቃ አንቺ እባክሽን በቃ አንቺ የሆነ ነገር አርጊ። በቃ አንቺ ነሽ በቃ ይሄ ሁሉ ነገር ታምር እሷን ምን ውስጥ ያስገባሻት ምን በቃ ብዙ ነገር እንድታደርግ ያደረግሻት ራሱ አንቺ ነሽ ሄርሜላ። እንዴ ህፃኑን ጎትቶ ይዞ ሲመጣብሽ መመለስ ሂድ አብርሽ መልስ። ጥሩ አይደለም ይሄ፣ እንደዚህ አይሆንም ብዬ እኔ ብሆን ኑሮ አንገቴ ላይ ገመድ ይግባ። ቢያንስ እኔ እሷን ብሆን አብርሃም ዞር ሲል ሰረቅ አርጌ ወስጄ ለሩታ ነበር ምሰጣት። ገብቷችኋል እንዴ? ለምንድን ነው የምትሰቃየው ሩታ? ልጇን ታሳድግ በቃ። ሩታም ከሆንሽ በእናትሽ ራስሽን አስከብሪ። በቃ ራስሽን አስከብሪ። ልጅሽን ያጅ በትክክል በቃ። አንቺ ማንንም እዚህ ወመኔ እያስገባሽ ቤት ውስጥ ራሱ የምትሆኙ ነገር ሁሉ እኔም አይጥመኝም። በቃ እባክሽን ሩታ ራስሽን በቃ ሁኚ። እረፍት ያስፈልግሻል። ልጅሽን ይዘሽ እረፍት አድርጊ። የሆነ ቦታ ሂጅ በቃ። ከፊት ለፊታቸው የሆነ ቦታ ሂደሽ በቃ እረፍት አድርገሽ ነይ። እውነቴን ነው የምናገረው። በቃ እረፍት ያስፈልግሻል። ከራስሽ ጋር ማውራት ያስፈልግሻል። አሁን አንቺ በሁሉ ሰው ጭንቅላት ነው እየሄድሽ ያለሽው። በሁሉ ሰው ጭንቅላት ያን አርጊ ሲል ታረጊያለሽ፣ ያን አርጊ ሲል ታረጊያለሽ። እንደዚህ ደግሞ አይሆንም። አንቺ ልጅ አሳዳጊ ነሽ። እነዛ ልጅ የላቸውም። አንቺ ልጅ አሳዳጊ ነሽ። በቃ ልጅሽን በደንብ ይዘሽ አንቺ ማሳደግ ነው ያለብሽ። ምንድነው እንደዚህ መንቀጭቀጭ? በቃ ተይና አንቺ ሁሉን ነገር ተይ። አሁን ልጅሽን ከተረከብሽ በኋላ ሁሉንም ነገር ተይ። በቃ ሁሉንም ነገር ተይ። በህግም ከሆነ በህግ ጨርሹ። አንቺ ራሱ አታርፊም። የሆነ ነገር ልትፈጥሪ ትፈልጊያለሽ። ግን
አንቺ እኮ ነገር እየፈጠርሽ ነው። እኔ መናገር የፈለኩት ያው ልጅሽን ስለወሰደብሽ ብቻ ነው። ልጅሽን መውሰድ የለበትም። የፈለገ ነገር ይምጣ ልጁን መውሰድ ልጁን ማየት መብቱ ነው። ማንም አይከለክለውም። የወለደው ልጅ ነው ማየት ግን ይሄ ልጅ ገና ጡት የሚጠባ ልጅ ነው። ለብቻ ገና ትንሽ ልጅ ነው። በጣም ነው የሚያሳዝነው ደግሞ ልጁ እንዴት አንጀት እንደሚበላ ልጁ ማርያምን ነው የምላችሁ። በቃ እንዴት እንደሚያሳዝነኝ የሩታና የአብርሽ ልጅ እውነት በጣም የሚያሳዝን ልጅ ነው። እባክችሁ በቃ ራሳችሁን እንትኑን በፈጠራችሁ ማለት ነው። ምን ጉድ ናችሁ እናንተ? በጣም ነው የምታሳፍሩት። የምታረጉትን ነገር ወቁ። እኔ እኮ በጣም ግራ ገባኝ። እናንተ ነገሩ ግራ የሚያጋባ ነው። የሩታ ነገር ግራ ያጋባል። የአብርሃም ነገር ግራ ያጋባል። ሄርሜላም ኮንሽስቲ ተረ አንቺም ኮንሽስቲ ልጁን መልስ ብለሽ ማድረግ ነው እንጂ ያለብሽ ቤትሽ ላይ ሰብስበሽ ገና ለገና አንቺ እሱን ስለምትወጂው ብቻ አብርሃምን ስለምትፈልጊው አብርሃም ካንቺ እንዲርቅ ስለማትፈልጊ ልጁን አንጠልጥሎ ሲያመጣልሽ እሺ ብለሽ ትቀበያለሽ። ለምን ትፈሪያለሽ? አብርሃምን ትፈሪዋለሽ ጥሎኝ ይሄዳል ብለሽ። ለዛ ነው አንከብክበሽ ልጁን የተቀበልሽው። እዛ አስተኝቶ እነሱ እዛ ይላላጣሉ። አይታችኋል? እዙ ህፃኑን እዛ ወርውረውት እነሱ እዚህ ይላላሳሉ። ኧረ በስመ አብ ብቻ እኔ እንጃ። ለትቻው በእናታችሁ